የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። የኢትዮጵያና ኤርትራ ድንበር በዚህ ሰዓት በምን ሁኔታ ላይ ይገኛል? የኤርትራ ጦር የድንበር ኬላዎችን ቀስ በቀስ ነጻ እያደረገ ነው ተብሏል። ድንበርም እየተከፈተ ስለመሆኑ ተሰምቷል። ዝርዝሩን ዜናችን ይመለከተዋል። የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ የአሜሪካ ኤምባሲ ያቀረበውን የሰላም ጥሪ እንደሚደግፍ ይፋ አድርጓል። በወፍ በረር የምንመለከተው ጉዳይ ይሆናል። ትግራይ ክልል ትልቁን ወርቅ ሀብት ለፌዴራል መንግስት እየገበረች ነው ተብሏል። ከክልሉ ለፌዴራል መንግስት የገባውን የወርቅ መጠንም እንደዚሁም ኢትዮጵያ በ10 ወራት ብቻ አገኘችው የተባለው ከፍተኛ የውጭ ምንዛሬ በዜናችን ይዳሰሳል። የአዲስ አበባ ከተማ መምህራን በከተማ አስተዳደሩና ንግድ ባንክ አማካኝነት የተፈረመውን ስምምነት መሰረት በማድረግ 25 በመቶ የቁጠባ ገንዘብ የማስገባት አቅም የለንም ብለዋል። ወይዘሮ አዳነች አቤቤ ለከተማ መምህራን የገቡትን ቃል እናስደምጣችኋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀደም ጉዳዮችን እናምራችሁ። የኢትዮጵያና ኤርትራ ድንበር ወቅታዊ ሁኔታ በምን ሁኔታ ላይ ይገኛል? የድንበር ኬላዎችን ነጻ አድርጓል። ድንበርም እየከፈተ ነው ተብሏል። በሰሜን ኢትዮጵያ የተካሄደውን ጦርነት ተከትሎ የድንበር አካባቢዎችን የተቆጣጠሩት የኤርትራ ወታደሮች በአዲግራት ወደ ዛላምበሳ በሚወስዱ መንገድ ላይ አስቀምጦት የነበረን አንድ ኬላ ማንሳታቸው የክልሉ ባለስልጣን ይፋ አድርገዋል። ከሰሞኑ የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቆ ስለመውጣቱ በተለያዩ ሚዲያ ገጾች ላይ ሲሰራጩ የነበሩ መረጃዎች ነበሩ። ሁለቱን ሀገራት የሚያገናኙ የክልሉ አካባቢዎች ክፍት ስለመሆናቸውም ሲነገር ቆይተዋል። የድንበር አካባቢ ነዋሪዎችና ምንጮች ግን የኤርትራ ጦር ሰራዊት አሁንም አካባቢዎቹን ለቆ እንዳልወጣ ነግሮኛል ብሏል ቢቢሲ ትግርኛ። በዛላምበሳ፣ ራማ፣ በሽራሮና በባድመ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ጦር ሰራዊት ቁጥጥር ስር እንደሚገኙ ነው የተናገሩት። ነገር ግን በዛላምበሳ መስመር የሚገኝ አንድ ኤርትራ ሰራዊት ኬላ ግንቦት 10 ቀን መነሳቱን ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ባለስልጣን ለቢቢሲ ትግርኛ ተናግረዋል። ምንጩ እንደሚናገሩት ኬላ የተቀመጠው ከትግራይ ጦርነት በኋላ ነበር። ከአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ በነበረው ኬላ ምክንያት በዚህ መስመር የሚያልፉ ሰዎችና ተሽከርካሪዎች በኤርትራ ጦር ሰራዊት ፍተሻ ይደረግባቸው እንደነበረ ገልጸዋል። ከአዲግራት ወደ ዛላምበሳ በሚገኘው መንገድ ላይ የነበረና በኤርትራ ሰራዊት የቆመ አንድ ኬላ ለጊዜው ምክንያቱ ባልታወቀ ሁኔታ እንዲነሳ ሆኗል ብለዋል። በሚያልፉ ሰዎችና ተሽከርካሪዎች ላይ ይደረግ የነበረው ፍተሻ መቆሙን እንደሚያውቁ አክለዋል። ይሁን እንጂ አሁንም በተለያዩ የትግራይ ክልል ድንበር አካባቢዎች የኤርትራ ሰራዊት እንደሚገኝ ባለስልጣኑ አረጋግጠዋል። ለምሳሌ በዛላምበሳ አዲ አቂ ሰፈር፣ ዝባን ውጽ አካባቢ፣ አዲስ ዓለም በከፊል፣ አዲ አሰርትና የኢሮብ አካባቢ ዳርቻዎች የኤርትራ ሰራዊት የሚገኙባቸው ስፍራዎች ናቸው ብለዋል። ከዛላምበሳ በ20 ኪሎ ሜትር ርቃ በምትገኘው ፋጺ ከተማ ከ2016 ጀምሮ የኢትዮጵያ ፌዴራል መንግስት ጉምሩክ ባለስልጣን አሁንም የኮንትሮባንድ እንቅስቃሴን እንደሚቆጣጠር አብራርተዋል። ከዛላምበሳ 20 ኪሎ ሜትር ርቀት ላይ ፋጺ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የፍተሻ ጣቢያ ስለነበረ በድንበር ላይ መደበኛ ንግድ ልውውጥ ማድረግ አይቻልም ብለዋል። የሽራሮና የራማ ድንበር አካባቢዎች ነዋሪዎችን በተመሳሳይ የኤርትራ ሰራዊት ለቆ ለመውጣቱን አስታውቀዋል። አንድ የሽራሮ አካባቢ ነዋሪ በወረዳው ስለሚገኙት አዲ ጸጸር፣ ብችላማ፣ ሰንበል፣ ባድመ፣ ሀዲሽ አዲ፣ ደንበ ጎዳሞ እንደዚሁም ደንበ መንጊል በተባለ አካባቢዎች በኤርትራ ጦር ሰራዊት ቁጥጥር ስር እንደሚገኙም ገልጸዋል። እነዚህ አካባቢዎች ከጦርነት በፊት የኢትዮጵያ መከላከያ ሰራዊት የነበረባቸው እንደነበረም ነው ይፋ ያደረጉት። ነዋሪው በማህበራዊ ትስስር ገጾች የሚሰራጨው ነገር ውሸት ነው፣ ሁሉም ነገር እስካሁን ባለበት ነው ያለው፣ ምንም አይነት የፌዴራል ኃይልም የለም፣ የትግራይ ጸጥታ ኃይልም የለም፣ የኤርትራ ጦር ሰራዊት ብቻ በአካባቢው ይንቀሳቀሳል ብለዋል። በራማ ድንበር አካባቢ የሚገኙ ሌላ ነዋሪም በተመሳሳይ በኤርትራ ሰራዊት የተያዙ አካባቢዎችና ድንበሩን በተመለከተ አዲስ ነገር እንዳሌለም አመላክተዋል። ከቅርብ ጊዜ ወዲህ የተወሰኑ የህዝብ ለህዝብ ግንኙነት መጀመራቸውን የሚገልጹት ነዋሪው የአካባቢ ነዋሪዎች የኤርትራ ሰራዊት በሚቆጣጠሩ አካባቢ ወደሚገኝ ወንዝ በመሄድ እንስሳትን ውሃ እንደሚያጠጡ ይፋ አድርገዋል። በዚህ የድንበር አካባቢ ከትግራይም ከኤርትራም ከብቶቻቸውን፣ ግመሎቻቸውን እንደዚሁም ሌላ እንስሳቶችን ውሃ ለማጠጣት ወደ ስፍራው በሚንቀሳቀሱበት ጊዜ የህወሓት ተጠቃዮች ወይንም የትግራይ ሰራዊት አባላት እንደዚሁም የኤርትራ ጦር ሰራዊት አባላት በፈጠሩት ኮሚቴ በመግባባት ችግሮች እንደሚፈቱም ነዋሪዎቹ አስታውቀዋል። ከዚህ ውጭ ግን ይፋ በሆነ መልኩ የተጀመረ የህዝብ ለህዝብ ግንኙነትም ሆነ የትራንስፖርት አገልግሎት እንደሌለ ነዋሪዎችም ባለስልጣናትም አስረድተዋል። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ደም አፋሳሽ ጦርነት ማድረጋቸውን ተከትሎ የድንበር ኮሚሽን የሁለቱን ሀገራት ድንበር ከመላከተ በኋላ መሬት ላይ ባለመወሰኑ አሁንም ድረስ የሁለቱ ሀገራት ድንበር በግልጽ ሳይለይ ቆይተዋል። ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። የኦሮሞ ነጻነት ሰራዊት ጦር ወይንም ኦነግ ሸኔ የአሜሪካ ኤምባሲ ያቀረበውን የሰላም ጥሪ እንደሚደግፍ አስታውቀዋል። የአሜሪካን ኤምባሲ በኢትዮጵያ በየአካባቢ የሚስተዋሉ ግጭቶች እንዲቆምና የሀገሪቱ ዘላቂ ሰላም እንዲሰፍን የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ ወደ ሰላም ድርድር እንዲመለስ ጥሪ ማቅረብ ይታወሳል። ኤምባሲው ያቀረበውን የሰላም ጥሪ የደገፈው የኦሮሞ ነጻነት ሰራዊት ወይንም ሸኔ ለሁለተኛ ሰላም ከፍተኛ መስዋዕትነት የከፈለ ድርጅት እንደመሆኑ የአሜሪካን ኤምባሲ በሀገሪቱ ዘላቂ ሰላም እንዲሰፍን ያቀረበውን ጥሪ እንደግፋለን ሲል አቋሙን ገልጸዋል። የጠቅላይ ሚኒስትር አብይ አህመድ መንግስት በየጊዜው የሚቀርበው የሰላም ተማጽኖ
በተደራጀ መንገድ ወደ ጦር መሳሪያነት ያሸጋግራል ሲል የወነጀለው ኦነግ ሸኔ ፓርቲው የሰላም ጥሪን የሚጠቀመው የፖለቲካ ግጭቶችን ለመፍታት ሳይሆን ህጋዊ ተቋሞችን ለመሸፋፈን እንደሆነ በመግለጫው ሞግቷል። ኦነግ ሸኔ ወይንም የኦሮሞ ነጻነት ሰራዊት ጦር መግለጫ ሲቀጥል ነጻ ሚዲያዎች ከተዘጉ፣ ሰላማዊ ሰልፎች ከተከለከሉ፣ የተቃዋሚ ፓርቲ መሪዎች ከተገደሉ ወይንም ከተሰደዱ የጠቅላይ ሚኒስትር አብይ መንግስት ለሰላምና ለድርድር ያለው ግምት አነስተኛ ስለመሆኑ የሚያሳይ ነው ሲል ነው የገለጸው። የአሜሪካን ኤምባሲ ያወጣው መግለጫ በተመለከተ እስካሁን ድረስ ከኢትዮጵያ ፌዴራል መንግስት ይፋ ምላሽ አልተሰጠም። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ሽልማት ተበርክቶላቸዋል። ኮሎኔል መንግስቱ ኃይለማርያም በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ ኢትዮጵያን ሶሳይቲ ፓርትነርሺፕ የተባለ ድርጅት እውቅና ሰጥቷቸዋል። ሽልማቱን ሐራሬ ዚምባብዌ በሚገኘው መኖሪያ ቤታቸው ተገኝተው ስለመረከባቸው ጋዜጠኛ ገነት አየለ ይፋ አድርጋለች። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም የቅርብ ሰው እንደሆነች የሚነገርላት ጋዜጠኛ ገነት ኮሎኔል መንግስቱ ኃይለማርያም ሽልማቱን ሲቀበሉ መሃይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊውዳል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰው የመሰረተ ልማት ዘመቻ በተጀመረ ጊዜ በመላ ኢትዮጵያ በርካታ ሰዎች ተሰማርተው በሰሩት ስራ አመርቂ ውጤት የተገኘበት ስለመሆኑ ተናግረዋል ተብሏል። ኮሎኔል መንግስቱ ሽልማቱን ብቻ ሳይሆን በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት የተሳተፈበት ስለሆነ የእነሱም ነውና ክብርና ምስጋናውን እነርሱም ይውሰዱ ስለማለታቸው የመረጃ ምንጯ ዘግባለች። የኢትዮጵያና ሩሲያ ወታደራዊ መኮንኖች ውይይት ማድረጋቸው ተሰምተዋል። በኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራ ልዑክ ሩሲያ ገብተዋል። ልዑኩ ወደ ሩሲያ ሞስኮ በማቅናት ከሩሲያ ምክትል መከላከያ ሚኒስትር አሌክዛንደር ፎሚን ጋር በወታደራዊና ደህንነት ጉዳዮች ዙሪያ ሰፊ ምክክር ማካሄዱን ስፑትኒክ ዘግቧል። የኢትዮጵያ ወታደራዊ መኮንኖች ልዑክ ከሩሲያቸው ጋር በወቅታዊ ጉዳዮች ስምምነቶችን እንደተፈራረሙ የተሰማ ሲሆን በደህንነት ተግዳሮች እንደዚሁም የወደፊት ሽርክናዎችን በተመለከተ በሁለቱም ወገኖች በኩል ስምምነት ተፈርሟል ተብሏል። የኢትዮጵያ ወታደራዊ ልዑክና የሩሲያቸው ቀጠናዊ መረጋጋትን ለማስፈን ግንኙነታቸውን ማሻሻል እንደሚገባቸው በሞስኮ ውይይት ላይ ስለመገለጹም የስፑትኒክ ዘገባ ያሳያል። የኢትዮጵያ አየር ኃይል ዋና አዛዥ ሌተና ጀነራል ይልማ መርዳሳ፣ የምስራቅ እዝ ዋና አዛዥ ሌተና ጀነራል ማመር ተሰማና ሌሎችም ወታደራዊ መኮንኖች ከጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ጋር አብረው ከተጓዙት የልዑካን ቡድን አባላት መካከል ይገኙበታል። የሰዓቱ ዜናችን እየተደመጠ ይገኛል። ወደ ሌላኛው ጉዳያችን እናምራችሁ። ትግራይ ክልል ለፌዴራል መንግስት ትልቁን የወርቅ ሀብት እያቀረበ ነው ተብሏል። ኢትዮጵያ ባለፉት 10 ወራት ከወርቅ ምርት ከ2 ቢሊዮን ዶላር በላይ ገቢ ማግኘቷን የማዕድን ሚኒስቴር አስታውቋል። ባለፈው አንድ ዓመት ሙሉ ካገኘችው 274 ሚሊዮን ዶላር ጋር ሲነጻጸር የዘንድሮ 10 ወር ብቻ ከፍተኛ ልዩነት ያሳየ የወርቅ ምርት ገቢ ነው ተብሏል። በተጠቀሰው ጊዜ ውስጥ ከ29396 ኪሎ ግራም በላይ የወርቅ ሀብት ለብሔራዊ ባንክ መቅረቡን ሚኒስቴሩ ይፋ ያደረገው መረጃ ያሳያል። ትግራይ ክልል 12210 ኪሎ ግራም ወርቅ ለባንኩ በማቅረብ ቀዳሚነቱን ድርሻ ሲይዝ የኦሮሚያ ክልል 6910 ኪሎ ግራም፣ ጋምቤላ ክልል 4590 ኪሎ ግራም እንደዚሁም ቤኒሻንጉል ጉሙዝ ክልል 3689 ኪሎ ግራም ለብሔራዊ ባንክ ወርቅ ማቅረባቸውን የተሰማው የወርቅ አቅርቦት መጠኑ የጨመረው በባንክና በጥቁር ገበያ መካከል ያለው የውጭ ምንዛሬ ልዩነት መጥበቡና መንግስት ለባህላዊ እንደዚሁም ለአነስተኛ ወርቅ አምራቾች ተግባር ያደረገው ማበረታቻ በምክንያትነት ተጠቅሰዋል። የማዕድን ሚኒስትር ዴኤታ ሚሊዮን ማቴዎስ እንዳሉት ከሆነ የምንዛሬ ለውጡ ወርቅ ለማዕድን አውጪ ኩባንያዎች እጅግ አዋጪ የኤክስፖርት ምርት እንዲሆን አስችሎታል። ከዚህ ባለፈም በዓለም አቀፍ ገበያው የወርቅ ዋጋ እጅጉን እየጨመረ የሚገኝ ሲሆን ገበያው በጂኦፖለቲካ አለመረጋጋትና የዋጋ ግሽበት በሚታመስበት በዚህ ወቅት ኢንቨስተሮች ለሀብታቸው አስተማማኝ ከለላ እየጠየቁም ይገኛሉ። በዚህ መሃል የወርቅ ዋጋ እያሻቀበ ሲሆን አንድ ወቅን 2300 የአሜሪካን ዶላር እየተሸጠ ይገኛል። በዚህ ምክንያት ወርቅ፣ ቡናና ጫትን በመገዳደር የኢትዮጵያ ቀዳሚ ኤክስፖርት ገቢ እያስገኘ ያለ ዘርፍ ነው ተብሏል። የማዕድን ዘርፉ በኢትዮጵያ የ10 ዓመት እድገት እቅድ ቀዳሚ ስፍራ የተሰጠው ሲሆን የውጭ ምንዛሪ ገቢ ለማሳደግና ከውጭ በሚላከው ገንዘብ እንደዚሁም በለጋሽ ሀገራት የገንዘብ ፍሰት ላይ ያለውን የኢትዮጵያን መንግስት ጥገኝነት እንዲተካ ተስፋ የተጣለበት ዘርፍ ነው። የአዲስ አበባ ከተማ አስተዳደር ከኢትዮጵያ ንግድ ባንክ ጋር የተፈራረመው የመምህራን የቤት ቁጠባና ብድር አገልግሎት ጥሩ ቢሆንም በስምምነቱ መሰረት 25 በመቶ ቁጠባ ማድረግ አቅም እንደሌላቸው መምህራን ገልጸዋል። የከተማ አስተዳደር የመምህራን ስብሰባ ትውልድ በመምህራን ይቀረጻል፣ ሀገር በትምህርት ትበለጽጋለች በሚል መሪ ሀሳብ በትናንትናው ዕለት ተካሂደዋል። የከተማ አስተዳደር የመምህራን የቤት አቅርቦት ችግር ለመፍታት ያመቻቸው 25 በመቶ የቤት ግንባታ ቁጠባና 75 በመቶ የባንክ ብድር መልካም እርምጃ መሆኑን በመጥቀስ ሆኖም በኑሮ ጫና ምክንያት 25 በመቶ መቆጠብ እንደማይችሉ መምህራኑ በዚህ ወቅት ሞግተዋል። ለከተማ አስተዳደር መምህራን በዚህ ሰዓት የተከፈለ የሚገኘው የገንዘብ መጠን እጅግ አነስተኛ በመሆኑ ምክንያት ለቤት መስሪያ የሚሆን 25 በመቶ ሊቆጥብ አይችልም፣ ሌላ አማራጭ ሊዘረጋ ይገባል ሲሉ ጠይቀዋል። ለመምህራኑ ጥያቄ ምላሽ ሰጡት የአዲስ አበባ ከተማ ከንቲባ አዳነች አቤቤ መምህራን ያነሷቸው የቤት ጥያቄዎች ትክክለኛና ተገቢ ናቸው ብለዋል። ችግሩን ለመፍታትም የተሰራ እንደሚገኝ ነው የጠቆሙት። መምህራን ከዚህ በፊት በነበረ ስብሰባ ያነሱት ጥያቄ ለቤት ግንባታ የሚሆን በነጻ መሬት ስጡን የሚል እንደነበር አንስተው በተጨማሪም የብድር አገልግሎት አመቻቹልን የሚል ጥያቄ ስለነበረ ብድሩ እንደተመቻቸም አብራርተዋል። በዚህም 25 በመቶ መቆጠብ የሚችሉት እንዲቆጥቡ፣ 75 በመቶ የብድር አገልግሎት እንዲያገኙ የማድረግ ዕድል ተመቻችቷል ባይ ናቸው። ሆኖም መቆጠብ ለማይችሉት የኪራይ ቤት ተገንብቶ ለመስጠት እየተሰራ ነው ሲሉም ይፋ አድርገዋል። 5000 ቤቶችን ለመምህራን ከኪራይ ወደ ባለቤትነት የማዘዋወር ስራ መሰራቱንም አያይዞ አንስተዋል። የመምህራን የቤት አቅርቦት ችግር ለመፍታት በማህበር የማደራጀት ስራ እየተሰራ ነው ያሉት ወይዘሮ አዳነች አቤቤ በተሰራው ስራ 350 ማህበራት ተደራጅተዋል ሲሉ ይፋ አድርገዋል።
የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።